ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ተሾመ ሽፈራው ነኝ። እንግዲህ ወቅታዊና ትኩስ የሆኑ መረጃዎችን ለእናንተ ለማድረስ ቃል በገባነው መሰረት ዛሬ እንግዲህ ከማለዳው በሀገራችን የተነገሩ ወቅታዊ ሁኔታዎችን ወደ እናንተ እናደርሳለን። ለየት ባሉ ሀሳቦችም አንድ ሀሳብ ለውይይት ወደ እናንተ እናቀርባለን። እንድትከታተሉ ጋበዝን። ሻሎም። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሎ እንግዲህ የመጀመሪያው መረጃችን አድርገን የምናልፈው በአዲስ አበባ ከተማ ስላለ አንድ ሁኔታ ነው። እሱም በመጸዳጃ ቤት ፍሳሽ ወደ ወንዝ እንዲገባ ያደረጉ የንግድ ቤት ተቋም 600 ሺህ ብር ተቀጡ። ይሄ እንግዲህ ለእናንተ በተለይ በአዲስ አካባቢ ላሉ የወንዝ ተፋሰስ እየተሰራ እንደሆነ ታውቃላችሁ። ይሁንና እንግዲህ የአዲስ አበባ ወንዞች ጠረናቸው የሚያሳልፍ የሚያስኬድ አይደለም። ለዚህ ሁሉ ብክለትና ለዚህ ሁሉ ደግሞ ቆሻሻ ወደ ወንዝ የሚገቡ በተለይ የመጸዳጃ ቤት ፍሳሾች በተጨማሪም ደግሞ በተለያየ መልኩ ወደ ወንዙ የሚገቡ ቆሻሻ እንግዲህ ለአካባቢ ብክለት፣ ለጉንፋን፣ አሁን ላለው ችግር ነው ድምጽ እንደምትሰሙት አንዱ የዛ ነው። ያንን በተመለከተ የወጣን መረጃ ወደ እናንተ እናደርሳለን። የመጸዳጃ ቤት ፍሳሽን ከዋና ፍሳሽ መስመር በማገናኘት ወደ ወንዝ እንዲገባ ያደረጉ የንግድ ቤት ተቋማት 600 ሺህ ብር መቀጣታቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢው ጥበቃ ባለስልጣን ጋር በመተባበር በጉለሌ ክፍለ ከተማ ወረዳ 8 የመጸዳጃ ቤት ፍሳሽ ከዋና መስመር ቱቦ ጋር በማገናኘት የሁለት ንግድ ቤቶች በደንብ ቁጥር 18/2017 መሰረት እያንዳንዳቸው 300 ሺህ ብር በድምሩ 600 ሺህ ብር መቀጣታቸውን ገልጿል። ባለስልጣኑ የህብረተሰቡ ማንኛውንም አይነት ፍሳሽ ቆሻሻ ወደ ወንዝ ከመልቀቅ ደረቅ ቆሻሻ ወንዝንም አጠናክሮ እንደሚቀጣ አስታውቋል። ማለትም ደረቅ ቆሻሻም ቢሆን ወደ ወንዝ መክተት ያስቀጣል እያለ ነው። የከተማ አስተዳደሩ የአዲስ አበባ ወንዞች ከመጥፎ ሽታ ተላቀው የመዝናኛ ቦታ እንዲሆኑ የመጀመሪያ ስራ ዳር ለማድረስ በደንብ በማስከበር የበኩሉን ድርሻ እንደሚወጣም መግለጹን ከተቋሙ ማህበራዊ ትስስር ገጽ የተገኘ መረጃ ያመለክታል። እንግዲህ በአዲስ አበባ አካባቢ ያሉ ወንዞች ሌላው ዓለም ላይ ወንዝ ስናይ በከተማ ሲያልፍ ንጹህ ውሃ የሞላው እንደ መዝናኛ በጀልባ የሚዝናኑበት ነው። አካባቢው ላይም ደግሞ ካፌዎች ተከፍተው ሰዎች በተለያየ መልኩ ይዝናናሉ። በአዲስ አበባ ግን ያሉትን ማለፍም አይቻልም። እንግዲህ የአዲስ አበባ የወንዝ ተፋሰስ ፕሮጀክት ይህንን ይመስላል። በተለያየ መልኩ ከተማውን ለማጽናት የሚሰሩ ስራዎች አሉ። ወንዝ ውስጥ በተለይ የሽንት ቤት ቱቦን በማገናኘት የተለመደና የቆየ ባህል ነው። ሽታውም ቆሻሻውም የሚጣለው እንግዲህ አዲስ አበባ ውስጥ ያሉ የወንዝ ተፋሰስ ፕሮጀክቶች እየተሰሩ ነው። ከፒያሳ እስከ እንጦጦ የሚዘልቀው በሚገርም ሁኔታ እየተሰራ ነው። በእርግጥም በአይናችን እንዳየነው እነዚህ በተለይ ከሽንት ቤት ቱቦ ጋር የሚገናኙ ቱቦች ሲዘጉ አካባቢ ሲጸዳ አዲስ አበባ እያማረባት ቆንጆ እየሆነች እየታየች ነው። በተለይ ይሄ ለግንዛቤ እንዲሆን ነው። ቆሻሻ ወደ ወንዝ መክተት ከፍተኛ ቅጣት ያስቀጣል። 600 ሺህ ብር። ሁለት እንግዲህ ንግድ ቤቶች ናቸው እነዚህን ቱቦ በማገናኘት የተቀጡት። ለሌሎቹ ግንዛቤ እንዲሆን ነው። ወደሚቀጥለው መረጃ እናልፋለን። የሚቀጥለው መረጃችን እንግዲህ ለግንዛቤ እንዲረዳ ነው። በተለይ ይሄ ያልተገባ ነገር ጆሮን በማይገባ ነገር መቆርቆር፣ አንዳንድ ሰው ደግሞ አፍንጫን አንዳንዱ ይገርማል የሚፈታ ነው የሚመስለው እና በጣም የመጎርጎር ባህሪ ያለ በቻይና ውስጥ የተፈጸመ አንድ ገጠመኝ ወደ እናንተ እናቀርባለን። በቻይና አፍንጫውን መጎርጎሩን እንዲያቆም በሚስቱ ቢጠይቅም ፈቃደኛ ያልሆነ ወጣት ከፍተኛ የደም መፍሰስ ገጠመው። በቻይና የተፈጸመውን ገጠመኝ ወደ እናንተ እናደርሳለን። ሐኪሞች የተጠባበሰ የደም ቧንቧ እንዳለ ካረጋገጡ በኋላ ጉዳቱን ለማስተካከል ድንገተኛ የቀዶ ሕክምና አድርገዋል። ሰውየው ሚስቱ አፍንጫውን መጎርጎር ልማድ እንደሆነ ከማንሳት ከቀዶ ሕክምና እያገገመ በነበረ ወቅት ባደረገችው የቪዲዮ ቀረጻ አፍንጫውን እንግዲህ ባልተገባ መልኩ እየጎረጎረ ስለነበረ ይህንን ተው ትለው ነበረ። ይሁንና ይህንን ልማድ ባለመተው ከፍተኛ የደም መፍሰስ አጋጥሞታል። የጤና ባለሙያዎችም እንደሚያስታውቁት አፍንጫን መጎርጎር ከፍተኛ የሆነ ኢንፌክሽን ይፈጥራል። በዚህም ሁኔታ አፍንጫ አካባቢ የመቁሰል ትናንሽ ደግሞ የአፍንጫ ውስጥ ያሉ ቲሾች አሉ እነሱ የመበጠስና ከፍተኛ የሆነ ጉዳት ያደርሳልና የባህላችን እስከሚመስል አንዳንድ ሰው እንግዲህ እኔም አድርገዋለሁ። ለሰውም ደስ አይልም። ለግንዛቤ እንዲሆን ነው። ያልተገባ ሁኔታ ነው። በዚህ ሁኔታ እንግዲህ አንድ ቻይናዊ ከፍተኛ ጉዳት ደርሶበታል። በዚህም የተነሳ እንግዲህ
ለሕክምና እንደተዳረገና ለቀዶ ሕክምና ደረጃ እንደደረሰ ይሄም እኛ ጋር አብዛኛው እንደ ቀላል የተለመደ ነው። አባቶቻችንን ደስ አይለኝ ኢቭን እንኳን ምግብ ስንበላ በአንድ ጉንጫችን እንድንበላ አፋችንን እየከፈትን አኛኝ እንዳናደርግ ይመክሯል። ይህ ስርዓት ነው እና ሰው ፊትም አፍንጫ መጎርጎር፣ ጆሮ መኮርኮር ያልተገባ ባህል ስለሆነ ይጠቅማል ብለን ወደ እናንተ ያቀረብነው። እንግዲህ ይህንን በተመለከተ የወጣው መረጃ ወደ ደረሰን። እንግዲህ ስለ መቄዶንያ እንግዲህ የአረጋውያን ማገገሚያ ማዕከልን ለመስራት ከፍተኛ ርብርብ እየተደረገ እንደሆነ ታውቁታላችሁ። በሴፍ ፋንታውን ሾው የተለያዩ አርቲስቶች፣ ዘማሪያን፣ ሰባኪያን የተለያየ ስራ መስክ ያላቸው ሰዎች እየመጡ ያግዛሉ። ከዛ እንግዲህ አንድ አነጋጋሪ የሆነ እገዛ አይተን ነው ወደ እናንተ ያቀረብነው። እሱም የኢትዮጵያ ንግድ ባንክ ለመቄዶንያ 30 ሚሊዮን ብር አበረከተ ይላል መረጃው። ገቢውን ለማሰባሰብ 30 ሚሊዮን ብር ያበረከተው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ 330ኛ ቀን በያዘው የመቄዶንያ እርዳታ ማሰባሰቢያ ዝግጅት ላይ በመገኘት የባንኩን ድጋፍ አድርገዋል። አቶ አቢ እንዳሉት ከኢትዮጵያ ንግድ ባንክ ሰራተኞችና ማኔጅመንት የተሰበሰበ 18 ሚሊዮን ብር እንዲሁም ባንኩ 12 ሚሊዮን ብር ጨምሮ በጠቅላላ በድምሩ 30 ሚሊዮን ብር ለመቄዶንያ ረድተዋል። አቶ አቤ መቄዶንያ እያከናወነ የሚገኘውን የበጎ አድራጎት ስራን የሚያደንቁና የሚበረታታ መሆኑን ገልጸው ባንኩ እንደ ሁልጊዜው ከማዕከሉ ጎን እንደሚቆም ተናግረዋል። አቶ አቤ ለሁሉም ዜጋ እንደ አቅሙ ለማዕከሉ ድጋፍ እንዲያደርግም ጥሪ አስተላልፈዋል። የመቄዶንያ መስራችና የበላይ ጠባቂ ክብር ዶክተር ቢኒያም በለጠ በበኩላቸው የኢትዮጵያ ንግድ ባንክ የመቄዶንያ ደጋፊ መሆኑን ገልጸው በየጊዜው ለማዕከሉ ለሚያደርገው ድጋፍ ምስጋናቸውን አቅርቧል። የኢትዮጵያ ንግድ ባንክ አሁን ድጋፍ ሳይጨምር ከዚህ በፊት በተለያዩ ጊዜያት ለማዕከሉ 205 ሚሊዮን ብር ድጋፍ እንዳደረገ ገልጸዋል። በኢትዮጵያ ከሚገኙ ታላላቅ ተቋማት ውስጥ ለሳፋሪኮም፣ የኢትዮጵያ ንግድ ባንክ፣ ለመቄዶንያ እንዲሁም ንብ ባንክ ድጋፍ አድርጓል። የተለያዩ ተቋማት፣ ግለሰቦች፣ የሃይማኖት ተቋማት መቄዶንያን ለማገፍ ይህንን ማዕከል ለመገንባት በሚደረገው ርብርብ እስካሁን ወደ 700 ሚሊዮን ብር ደርሷል። እንግዲህ የሚጠበቀው ከፍተኛ ብር ነው። የትኛውም ኢትዮጵያዊ በተለያየ ስራ መስክ ላይ ያለ በዓለም ዙሪያ ያላችሁ ይህን ማዕከል ለማገዝ አግዙ። መቼም በዚህ ማዕከል የሚደረገውን ነገር እናንተ ሁሉ ኢትዮጵያኖች ታውቃላችሁ። ለዚህ ነው እጃችሁን ዘርጉ የምንለው። ሌሎችም ደግሞ በተለያዩ ሁኔታ ማዕከል የሚያደርጉ የሚሰሩ ተቋማቶች አሉ። እነሱም እንዳይዘንጉ እነሱንም እያገዛችሁ ስንደጋገፍ ስንተጋገዝ ነገሮች ሁሉ ይስተካከላሉ እንላለን። ወደ መጨረሻው መረጃ እናልፋለን። የመጨረሻው መረጃችን በሶሻል ሚዲያ ሰሞኑ መነጋገሪያ የሆነ እጅግ አስፈሪ የሆነ ጉዳይ ተከስቷል። እሱም በተለይ በሙስሊም ማህበረሰብ ወይ በሙስሊም እምነት ተቋማት መሀል የተፈጠረ ጉዳይ ነው። እሱም አንድ ቲክቶክ ላይ እንግዲህ የተለያየም ቲክቶክ ላይ የሚቀርቡ ሰዎች አሉ። የእምነት ተቋማት ውክልና ያላቸው አይመስለኝም። ወጣት ነው። ከኦርቶዶክስ ቤተ እምነት ራሱን እንዳደረገ አድርጎ የእስልምና ሃይማኖትን በተመለከተ የሚያቀርቡ ሀሳብ በጣም አስቸጋሪ የሆነና ከፍተኛ ውዝግብ እየተነሳ ነው። ይሄ ስናየው ቀስ እያለ እያደገ ሲመጣ ከፍተኛ የሆነ የሃይማኖት ችግር በሀገር ውስጥ ይፈጽማል። የማይገባቸው ንጹሐን የሆኑ ሰዎች ደግሞ አላግባብ ደማቸው ይፈሳል እና ይሄ የሃይማኖት ክርክር መቆም አለበት ነው ብለን የምናደርገው። የሃይማኖት ክርክር በሚመለከታቸው ኃላፊነት በሚወስዱ ተቋማት መሀል ቢደረግ ጥሩ ነው። እንግዲህ ከኢትዮጵያ ታሪክ ስንሰማ በድሮም ዘመን ሃይማኖታዊ ክርክር፣ ሃይማኖታዊ ንግግሮች ይደረጋሉ። ይሁንና የኛው አካሄዱ ግን የብሽሽቅ፣ የዛቻ፣ የማስፈራራት እና ደግሞ ከፍተኛ የሆነ ንትርክ እየፈጠረ ነው። እናንተስ ተመልካቾቻችን ተመልክታችሁት ከሆነ እንዴት አያችሁ? ሃይማኖታዊ ክርክርስ ቢያስፈልግ እንዴት መሆን አለበት የሚል ሀሳብ ወደ እናንተ እናቀርባለን። በተለይ አሁን ባለንበት ሁኔታ ሀገራችን በዚህ ምጥ በዚህ ኢኮኖሚ ችግር ውስጥ ባለ ይሄ ደግሞ አዲስ ሰደድ እሳት የሆኑ እንደ ቀላል እየተስፋፋ ያለ ነው። እኛ ቶሎ ብለን ለእናንተ ለውይይት ያቀርበናል። በተለይ በእምነት ተቋማት መሀል ያለ ብሽሽቅ እንዴት አያችሁት? ሃይማኖትስ በዚህ መልኩ ይገለጻሉ ወይ? በብሽሽቅስ ወንጌልም እስልምናም የካቶሊክ እምነትም የትኛውም እምነት ሀሳብስ ማድረግስ ይቻላል ወይ? እነዚህ በሶሻል ሚዲያ እየመጡ በተለይ በቲክቶክ ፕላትፎርም ላይ ማንስ ወክሏቸው ነው? ቤተ እምነቱ ያልፈቀደላቸው፣
የራሳቸው ኮይንና ገንዘብ ለመሰብሰብ በተለይ አሁን ሀገራችን ያለችበትን ጠቅላላ ሁኔታ ያላገናዘበ ሃይማኖታዊ ክርክርና ንትርክንስ እንዴት አያችሁት? ይህንን ለእናንተ ለውይይት አቀረብን። እንግዲህ አዲስና ወቅታዊ የሆኑ መረጃዎችን ወደ እናንተ እናቀርባለን። ኢትዮጵያ ድሮን እንዳመረተች ከፍተኛ የሆነ የጦር መሳሪያም በተለይ ተተኳሽ ለዓለም ገበያ እያቀረበች መሆኑ ባለፉት ሳምንታቶች የተነገሩ ናቸው። እንግዲህ ሰላሙን ያብዛልን። በጣም በሚገርም ሁኔታ በቴክኖሎጂ የረቀቀ የድሮን ምርትን ስናይ ኢትዮጵያ ምን ያህል እየፈጠነች እንዳለ ተገንዝበናል። መቼም የትኛውም ዓለም ራሱን በጦር ኃይል በማዘጋጀት በተለይ ደግሞ ከፍተኛ የገቢ ምንጫቸው የጦር መሳሪያ መሸጥ መሆኑ ይታወቃልና ይህንን ጉዳይ ወደ እናንተ እናቀርባለን። ኢትዮጵያና ኤርትራ መሀልም ያለውን በሳል የሆነ ትንታኔና ኢንተርቪው በሰላም ቲዩብ በቅርቡ ጠብቁ። ሀሳብ አስተያየት ካላችሁ አቅርቡልን። በተለይ በእምነት ተቋማት ውስጥ ያሉ ሃይማኖታዊ ትምህርቶች ምን መምሰል አለባቸው? እንግዲህ ጠቅላላ የዛሬ ፕሮግራማችን ይመስላል። ሀሳብ አስተያየት ካላችሁ ለእኛ አቅርቡልን። ፍቅርና ሰላምን ተመኘን። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ